علي جاعل الأرض مهادا وبان فوقكم سبعا شدادا علي جاعل الأرض مهادا وبان فوقكم سبعا شدادا እነዚህን የሺዓ ቡድኖች ሸያጢን الانس እንደሰማችኋቸው ምንድነው የሚሉት መሰላችሁ? አላህ ቁርአን ላይ በሱረቱ ነባ ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا إلى الأرض سورة النبأ ላይ ያለው አሁን ቁርአኑን ለማን እንደፈስ እንዳደረገው ሰምታችኋል። አረበኛ የምትሰሙት ሰሙታላችሁ። ዓሊዩን ጃኢሉል አርዲ ሚሃዳ አላህ ነበር አይደለም መሬትን ምንጣፍ ያደረገው። ዓሊይ መሬቱን ምንጣፍ ያደረገ ከበላያችሁ 70 ሺዳድ አድርገናል፣ 7 ብርቱ ሰማያቶችን አድርገናል ብሏል አላህ አይደለም። ዓሊዩን ጃኢሉን 7 ሰማዋት ሺዳድ ይላል። ዓሊይ 7ቱን ሰማይ ብርቱ 7 ሰማዮችን የፈጠረ ያደረገ ዓሊይ ነው ይላል። ምሰሙት ነው እንግዲህ ሱብሃንአላህ። እንግዲህ ይሄ ብቻ አይደለም። አሁን ይሄ አጭር ቪዲዮ ሆኖ ነው። ሌላም አለ። ዓሊዩን ኻሊቁ ሰማዋት ወልአርድ ይላል። ፈልጉ ሰማያትን ምድርን የፈጠረ ዓሊዩን ሙሒል ዒዛማ አጥንትን ከበሰበሰ በኋላ ሕያው የሚያደርግ ዓሊዩን ረቡል መሻሪቂ ወልመጋሪብ ሱብሃንአላህ። የምስራቁም የምዕራቡም ጌታ ዓሊይ። ከዚህ የበለጠ ኩፍር አለ እንደ ዒባደላህ? አሁን ይሄንን ስንናገር ለምን እንደምንናገር ይገባችኋል። አብዛኛው መሐይማን ምንም የማያውቀው ሙስሊም የሺዓነት ትክክል ነው ወደ ማለት እየጎረፈ ስላለ ነው። ኢትዮጵያ ሀገራችን እጅግ ተሸዩዕ ሺዓ የሺዓነት በጣም እየገባ ነው ያለው በእነዚህ የአቂዳ ብክለት ባላቸው ሰዎች። ሱብሃንአላህ። ከዚህ የበለጠ ኩፍር አለ እንዴ? ዓሊይ ነው እንደ 7ቱን ሰማይ 7ቱን መሬት የፈጠረው? ዓሊዩን ጃኢሉን 7 ሰማዋት ሽዳዳ 7 ብርቱ ሰማያትን ያደረገ ዓሊይ ብን አቢ ጣሊብ ነው እንደ 7ቱን ሰማይ የፈጠረው? ይሄ ነው የሺዓዎች እምነት። ለምን በዚህ ሰዓት ትናገራላችሁ ለምትሉ ሰው ደግሞ አዎ በዚህ ሰዓት ነው የምንናገረው። የሆነ ክስተት ሲከሰት ነው ነገራቶች ከጊዜ ወደ ጊዜ ሁኔታቸውን እየቀየሩ የሚሄዱት እና